ስለ እግዚአብሔር ጽድቅ ቁጣ። እግዚአብሔር የሚቆጣ አምላክ ነው። እግዚአብሔር የሚፈርድ አምላክ ነው። ምዕራፍ 1 ቁጥር 18 ላይ ጀምራችሁ እስከ ምዕራፍ 3 ቁጥር 20 ድረስ ብትሄዱ አንድ ክፍል ነው። ያ ክፍል ሰፊ ስለሆነ እኔ በምዕራፍ 1 ላይ ያበቃሁት ከምዕራፍ 1 ከቁጥር 18 ጀምሮ እስከ 3:20 ድረስ ምዕራፍ 3:20 ድረስ ያለው እግዚአብሔር በኃጢአት ላይ የሚቆጣ አምላክ መሆኑን የሚያብራራ ክፍል ነው። ታዲያ እግዚአብሔር በኃጢአት ላይ ይቆጣል ስል ለምን ይቆጣል ካላችሁ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ምን ብሏል? ጎሏልና። ሁሉ ኃጢአት ሰርቶ የእግዚአብሔር ክብር ጎሏል። ስለዚህ ጉዳይ ነው አሁን እያወራን የምንቀጥለው። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏል። ከሁሉ ውስጥ አንዱን ሳምንት አንስተናል። ከቁጥር 18 እስከ 32 ላይ አንዱ ማን ነው? አሕዛብ። የአሕዛብ ኃጢአት ብለን አንስተናል። የአሕዛብ ኃጢአት ምን ነበረ ያልኳችሁ? ሁለት ትልልቅ ኃጢአት ዘርዝር ያለው ብዙ ነገር አለ እዛ፣ ግን ጠቅለል ያለ ሁለት ነገር ተናግሬ ነበር። ያውም አንዱ ጣዖትን ማምለክ፣ ከእግዚአብሔር ሌላ አምላክን ማምለክ የአሕዛብ ኃጢአት በመባል የተጠቀሰው እርሱ ነው። ሁለተኛው የአሕዛብ ኃጢአት የማይረባ አእምሮ። ከቁጥር 18 ጀምሮ ስታነቡ ይህንን ታገኛላችሁ። ከቁጥር 18 እስከ 23 የጣዖት አምልኮን እግዚአብሔርን እያወቁ ማወቅ አንፈልግም ብለው የእርሱን ክብር በሚበሩ ወፎች፣ ሰው በሰራው ዕቃ ለውጠው በእንስሳ በሆነ ነገር ቀይረው አመለኩ። እግዚአብሔርን እያወቁ ማወቅ አልፈለጉም። ተገልጦ እየኖረ እግዚአብሔር ግልጽ ሆኖ እየኖረ አንፈልግህም አሉት፣ ገፉት፣ እምቢ አሉት፣ አልሰማ አሉት። ያ የአሕዛብ ኃጢአት ነው። በህልናቸው እግዚአብሔር ራሱን ገልጦ እያለ እንደምታውቁት እግዚአብሔር በሁለት ታላላቅ መንገዶች ራሱን ገልጧል። ያውም ጠቅላላ መገለጥ በምንለውና ልዩ መገለጥ በምንለው በኩል። ጠቅላላው መገለጥ ማለት በሰዎች ህልና በታሪክ ውስጥ እንደዚሁም በተፈጥሮ እግዚአብሔር ራሱን ገልጧል። ፀሐይን ያየ ማን እንደፈጠረ ማሰብ ይጀምራል። ይህንን ሁሉ ህዋ ኢንፋናይት የሆነ መጨረሻ የሌለውን ልኩን ማወቅ የማንችለውን ስፔስ ያየ ማን ነው? ይህንን ሁሉ የሚቆጣጠር ማለቱ አይቀርም። እጅግ ትልልቅ የተፈጥሮ የሰማይ አካላትን ሄቨንሊ ቦዲስ ስናጠና ማን ነው የፈጠራቸው ማለታችን አይቀርም። የዛ ሁሉ ማስተር እንዳለ ሰው በመጽሐፍ ቅዱስም ባይሆን በአእምሮ በህልናው ያስባል። እግዚአብሔር ደግሞ በህልናችን ራሱን ገልጧል። እኔ አለው ይላል። ሁል ጊዜ አለው ይላል። እግዚአብሔር አለ። እውቅና መስጠት እምቢ አለ አሕዛብ፣ አንሰማይም አለው። ጣዖት አመለከ። ዛሬም ድረስ አሕዛብ ያንን ያደርጋል። ዛሬም ድረስ ጣዖት ያመልካል። ድመትም ያመልካል፣ ዛፍም ያመልካል፣ ውሃም ያመልካል። ዛሬም ድረስ እኛም መገር አለ፣ እኛም መገር አለ። ውሃ ይመለካል፣ እኛም መገር፣ ዛፍ ይመለካል። ያውም ቅቤ እየተቀባለን፣ ቅቤ እየተቀባ ለመብላቱ እንኳን ውድ ሆነን ቅቤ ለዛፍ እየተቀባ ዛፍ ይመለካል። እስከ ቅርብ ጊዜ አብዛኛው በተለይ ደቡብ የነበረው ትልልቅ ዛፎች ሁሉ ቅቤ የሚቀቡ ነበሩ። ትልልቅ ዋርካዎች፣ ግራሮች፣ ትልልቅ እንጨቶች ስር አምልኮ ይከናወን ነበረ። አሁንም ያ እያንሰራራ በየአገሩ ባህል ነኝ እያለ እኔኮ ካልቸር ነኝ እያለ የዳቦ ስም እያወጣ ለራሱ አምልኮ ተመልሶ እየመጣ ነው። የአሕዛብ አምልኮ ጣዖት በጣም አደገኛ እና ይሄንን ያመለኩትን ሰዎች እግዚአብሔር እንዲህ አርጎ ፈረደባቸው አለን። ለማይረባ አእምሮ አሳልፎ ሰጣቸው። ሰው እግዚአብሔርን ማወቅ ባልፈለገ መጠን ለማይረባ አእምሮ ታልፎ ይሰጣል። ፍሩት የሌለው አእምሮ፣ ይሄ ፍሩት አልባ በሆነ ፍሬ በሌለው አእምሮ፣ ተራ በሆነ አእምሮ፣ በቆሸሻ አእምሮ ሰው እንዲሞላ አደረገው ይላል ከቁጥር 24 እስከ 32። ይሄ ከምዕራፍ 1 ያየነው ነው እና በዚሁ አጋጣሚ በነካ አፌ ከእግዚአብሔር ጋር የምናስተካክለው ወይም ከእግዚአብሔር አስበልጠን የምናየው ማንኛውም ነገር ለኛም ቢሆን ጣዖት ነው። ትስማማላችሁ? ከእግዚአብሔር ጋር የምናስተካክለው ወይም አስበልጠን የምናየው በፍጹም ምንም ማንም እንድነካብኝ አልፈልግም የምንለው ነገር ካለን ጣዖት ነው። ጣዖታችሁ ምን እንደሆነ መርምሩ፣ በጌታ ፍቅር አሳስባችኋለሁ። የዘመናችን ጣዖት ምንድነው ካላችሁ እኔ የተወሰነውን ሊጠቁም የቀረውን እናንተ ትዘረዝራላችሁ ማስታወሻችሁ ላይ። ከምዕራፍ 1 የተረፈ ነው። ይህ ጊዜ ስለጠበበኝ የተውኩት ነው። አንዱ የዘመናችን ጣዖት ገንዘብ ነው፣ ብር ነው። ሰው ለገንዘብ የማይሆነው የለም። ገንዘብን መውደድ የትኛውንም አይነት ክፋት ያሰራል። ገንዘብን የወደደ ሰው የማይሰራው ክፋት የለም። ስለዚህም ነው የተባለው በአንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነውና የተባለ። ገንዘብን የወደደ ሰው
አይደለም ሌላውን ራሱንም ይገላል። ገንዘብን የወደዱ ሰዎች አንዳንዶች አለ ጳውሎስ አንዳንዶች ይህን ሲመኙ ከሃይማኖት ስተው ራሳቸውን ክፉኛ ወጉ ይላል። ገንዘብን የሚወድ ሰው አይደለም ሌላውን ወንድሙን፣ እናቱን፣ አባቱን፣ አገሩን መሸጥ ይቅርና ራሱንም ያጠፋል፣ ራሱንም ይወጋል፣ ይቀዳል። ዕፅ የሚነግዱ ሰዎች ባለመቀፍ ሰውነታቸውን ኦፕራሲዮን ተደርገው በውስጣቸው ቀብረው ኬላ ይሻገራሉ። ከስተም ቢሮውን ለመሻገር ምርመራውን መፍተሻውን ለመሻገር ራሳቸውን ኦፕራሲዮን አድርገው ውስጥ ከተው ይሻገራሉ። እና እኔ በዚህኛው ንግድ በዚህኛው ሌብነት በጣም ይገርመኛል። የተሳተፉ ሰዎች ዶክተሮች ናቸው የተሳተፉት፣ ያውም ሰርጂካል ዶክተርስ። ምክንያቱም ዝም ብሎ ሰውነት ቀዶ መዝፋት አይችልማ። ይችላል? አይችልም። ዶክተር ይሳተፍበታል ማለት ነው። ገንዘብ ሰው ሲወድ ህሊናውን ያጣል። ያን የመሰለ 7 ዓመት ሙሉ መንግስት በዩኒቨርሲቲ አስገብቶ ኢንቨስት ያደረገበት ከዛ በፊት 10 ምናምን ዓመታት በሃይ ስኩል ከኪንደርጋርተን ጀምሮ ብዙ ዕውቀት የቀሰመ ጭንቅላት ለማይረባ አእምሮ ታልፎ ይሰጣል። ኩላሊት የሚሰርቁ አሁን ዝም ብሎ ሌቦች ናቸው። ልጅ ሞቶ ኩላሊት ተወስዶ ሰማን የሚል ዜና እንሰማለን። ታዲያ እንደዚህ አይነት ሌቦች የትኞች ዝም ብሎ ሌቦች ናቸው? አይደሉም፣ የተማሩ ሌቦች፣ ያውም ኦፕራሲዮን ማድረግ የሚችሉ ማለት ነው። ሰው ለማይረባ አእምሮ ታልፎ ከተሰጠ የማያደርገው ነገር የለም። የአይዛብን ኃጢአት ነው እየዘረዘርኩ ያለሁት። የአይዛብ ጣዖት አንዱ ገንዘብ ነው። ሀብት፣ ገንዘብ ጣዖት ነው። ሌላው ዝና፣ ክብር ጣዖት ነው። ዘር፣ ጎሳ የምንለው ነገር አደገኛ ጣዖት ነው። እኔነት ጣዖት ነው። ስፖርትም ጣዖት ሆኗል። እውነት ሐሰት ለስፖርት ጣዖት ነው። ከቸርች ሐሙስ ፕሮግራም ከመምጣትና ከአርሴናል ማንቸስተር ጨዋታ የቱን እንደምንመርጥ እናውቃለን። ስለዚህ የትኛውን እያስበለጥን ነው? ጣዖት ነው። በአሜሪካ ነገር ትልቅ ጣዖት ነው ስፖርት። በእኛም ነገር ገጠር ውስጥ ሁሉ እጅ ያለውኝ ገጠር ውስጥ በጣም ሪሞት ነው በምትሏቸው አካባቢዎች ስፖርት ጣዖት ነው። ሰው ቸርች አይመጣም ስፖርት ካለ። ገጠር ውስጥ ከተማ እንደምንም ያው መብራት ገብቷል። አሁን ብዙ ቦታዎች ላይ መብራት አለ። የትም ቦታ ፈልጎ ቴሌቪዥን አለ፣ ሄዶ እዛ ጋር ዴስ ቲቪ ተመቻችቷል። እና ጣዖት እኔነት በተለይ ደግሞ እንደዚሁ ልዩ ጣዖት ነው። ማን ነው ሚነካን? ማንም እኮ ሊነካን አይችልም። ሀምብል አይደለንም፣ ትሁት አይደለንም፣ የሞትን አይደለንም። ገና ሕያዋን ነን። መስቀል ላይ ያልወጣን ያልተሰቀልን ገና ሕያዋን ነን። ስቲል የሞተ ሰው አያመው፣ ቢሰደብ አያመው፣ ቢወጋ አያመው፣ ምንም ቢባል ምንም አይመስለው። ግን እኛ ስላልሞትን እንዴት ትነካኛለህ? እንዴት ክብሬን፣ እንዴት ስሜን፣ እንዴት ዘሬን፣ እንዴት ጎሳዬን የምንባባል ነን ክርስቲያንም ሆነን። እነዚህም ጣዖቶች ናቸው። እኔ እናንተ ጣዖት ምንድን ነው? ያንተ ጣዖት ምስትም ጣዖት ልትሆንብህ ትችላለች። ባል ሆይ ሚስት ሆይ ባልሽም ጣዖት ሊሆንብሽ ይችላል። ከእግዚአብሔር ጋር ከተስተካከሉ ልጆች ጣዖት ሊሆኑ ይችላሉ። እነዚህ ነገሮች ውሸት የሌለባቸው እንደሆኑ እኔ ብዙ ሰምቻለሁ። እናንተም ብዙ ማስረጃ ይኖሯቸዋል። መጽሐፍ ቅዱሱን ወርውሮ ዱላ የጨበጠ ሰው አይቻለሁ። መጽሐፍ ቅዱሱን ወደዛ ወርውሮ ፌሮ የያዘ ሰው አይቻለሁ። ሰው ለመምታት የራሱ ጉዳይ፣ ይሄ እምነት ነው እኔን እንደዚህ ያደረገኝ ብሎ መጽሐፍ ቅዱሱን ወርውሮ ኮቱን አውልቆ ዱላ ብድግ አድርጎ ሰው የፈነከተ ሰው ሰምቻለሁ፣ አይቻለሁ። ምን አባቱን ይሄ ሃይማኖት ነው እኔን እንደዚህ ከሰው በታች ያደረገኝ ያለ አለ። ጁን ያጣጣፋል። ይሄ መጽሐፍ ቅዱስ እንደዚህ ዩሲ ወርሺፕ የምናደርገው ውስጣችን ውስጥ ያለ የሆነ ጣዖት አለ። ለእግዚአብሔር ብለን ካልገደልን፣ በተለይ እኔነትን ማስወገድ በጣም ያስፈልጋል። እኔ የምትለው ቃል በእንግሊዘኛ አይ ነች። ለብቻዋ ስትቆም ሁል ጊዜ ካፒታል ነች። አይ ለብቻዋ ካፒታል ነች። አይ ኮሚትሜንት ይባላል። ሁል ጊዜ እኔ የሚል ሰው ራሱን ከፍ የሚያደርግ ሰው ካፒታል ላይ ብሎ የሚያስብ እሱ ትዕቢተኛ ነው። ከእንግሊዘኛ ፊደላት 27 ናቸው መሰለኝ። አይ ትዕቢተኛ ናት። ብቻዋን ስትቆም ጭንቅላቷን ከፍ አድርጋ ነው የምትቆመው። ማን ነው ሚነካኝ? ብቻ ነኝ የምትል ይመስላል። ትዕቢት፣ እኔነት፣ እነዚህ ሁሉ አምልኮ ሊሆኑ ይችላሉ። ከጌታ ጋራ ሊቀራረቡ ሊስተካከሉ ከሞከሩ በፍጥነት ይወገዱ። የአሕዛብ ኃጢአቶች ናቸው እነዚህ። እኛም በክርስቶስ ኢየሱስ አምነን ከመዳናችን በፊት አሕዛብ ነበርን እና እነዚህ ኃጢአቶች በሕይወታችን እንዳይነግሱ መቆጣጠር ያስፈልጋል። በአለቆች ስር የነበርን፣ የተለያዩ አለቆች ይገዙን የነበርን ነበር። ግን በክርስቶስ ኢየሱስ ከነዛ አለቆች ስልጣን ድነን
የዘላለምን ሕይወት አግኝተን በእግዚአብሔር ቀኝ ተቀምጠናል። ከዚያ በኋላ ተዋርደን ወደ ታች መውደቅና መፈጥፈጥ በፍጹም አያስፈልግም። በቀኙ የተቀመጠ ከክርስቶስ ጋር በእግዚአብሔር ቀኝ የተቀመጠ የከበረ ክርስቲያን ታች ወርዶ ከሰው ዘር ጋር ተቀላቅሎ አይረበሽም አይረብሽምም። ስለዚህ ጣዖቶቻችን ምን እንደሆኑ መመርመር ያስፈልጋል። ምዕራፍ 2 ሮሜ ምዕራፍ 2 ያነበብነው ክፍል እግዚአብሔር በኃጢአት ላይ የሚቆጣ የሚፈርድ አምላክ ነው የሚለውን ነው። የአሕዛብን ኃጢአት ተመልክተናል። አሁን ደግሞ የአይሁድን ኃጢአት ነው የምንመለከተው። የአይሁድ ኃጢአተኝነት እና የእግዚአብሔር ፍርድ። የአይሁድ ኃጢአተኝነትና የእግዚአብሔር ፍርድ። እግዚአብሔር ጻድቅ ፈራጅ ነው። ሰዎች ከቁጥር 1 ጀምሮ እስከ 11 ባነበብነው ክፍል የእግዚአብሔርን ጻድቅ ፍርድ ነው የሚያብራራው ክፍሉ። የእግዚአብሔርን ጻድቅ ፍርድ። እግዚአብሔር ሲፈርድ ጻድቅ ነው፣ አያዳላም። በአጭር ቃል እነዚህ 11 ቁጥሮች የተሸከሙት ነገር የእግዚአብሔርን ጻድቅ ፍርድ የሚያሳዩ ናቸው። እግዚአብሔር የማያዳላ አምላክ መሆኑን የሚያሳዩ ናቸው። ሰው ያዳላል፣ እግዚአብሔር አያዳላም። ሰው የኔ ብሎ ያዳላል፣ ራሱም ላይ ያዳላል። ይጠቅመኛል ብሎ ካሰበ ያዳላል፣ ጥቅማ ጥቅም ካለው ደግሞ ያዳላል። እግዚአብሔር ሲፈርድ አያዳላም። እግዚአብሔር ምንም ይሁን ምን በእውነት በጽድቅ ይፈርዳል። አሕዛብ ላይ ፈረደ፣ እግዚአብሔር ፈርዷል። ለማይረባ አእምሮ አሳልፏቸው ሰጥቷል ብለናል አይደል? አሁን ተመልከቱ፣ የገዛ ወገኑ ላይ የኔ ሕዝብ ባለው ርስቴ ባለው የኔ ሕዝብ ባለው አይሁድ ላይ እግዚአብሔር እንደማያዳላ እና እንደሚፈርድ ይናገራል። ተመልከቱ፣ የተወሰኑ ቁጥሮችን እያነሳው ስለዚህ ብሎ ነው የሚጀምረው። ከላይ የተዘረዘሩ ኃጢአቶች ናቸው። እግዚአብሔር ፈራጅ ነው በኃጢአት ላይ ስለሚል ስለዚህ ብሎ የጀመረው ከላይ የአሕዛብን ኃጢአት ስለዘረዘረ ነው። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ ይላል። አንተ የምትፈርድ ሰው ሁሉ ሆይ፣ የምትፈርዱ ሆይ፣ በሰው ላይ የምትፈርዱ ሆይ፣ በሰው ላይ ጣታችሁን የምታሳዩ ሆይ ስሙ። የራሳችሁ ማይታያችሁ የሰው የሚታያችሁ ሆይ ስሙ። እግዚአብሔር አያዳላም። እግዚአብሔር ጻድቅ ፈራጅ ነው። ደግሞ ተመልከቱ፣ ራሳችሁን እዩ። የምታመካኘው የለህም። በሌላው ላይ የምትፈርደው አንተም ላይ እግዚአብሔር ይፈርዳል። ምክንያት የለህም፣ ሰበብ የለህም። አንተም እግዚአብሔር ያዘጋጀውን መንገድ ትተህ፣ እግዚአብሔር ያዘጋጀውን የጽድቅ ጎዳና ትተህ አንተ በሰው ላይ የምትፈርደው ስማ። አንተው ፈራጁ እነዚያን ታደርጋለህና ይላል። ሰው እንዲህ ያደረገ ብለህ የምትፈርድ አንተው ፈራጁ እነዛን ታደርጋለህ። ስለኛ ግብዝነት በተለይ ስለ ጻድቅ ነን ብለው ስለሚያስቡ ሰዎች ግብዝነት እነዚህ ቁጥሮች እንዴት እንደሚያወሩ ተመልከቱ። ይፈርዳሉ። እገሌ እንዲህ ያደረገ እገሊት እንዲህ ያደረገች ብለው ይናገራሉ። ራሳቸው ደግሞ ያንኑን ያደርጋሉ። አንተ ወይንኑን ታደርጋለህ፣ ደግሞ አደረጉ ብለህ ትፈርዳለህ። ይሄ አያው ይባላል። የሚጣረስ ፓራዶክስ ነው። አንተው ታደርጋለህ፣ አንተ ጋር ሲመጣ አዎ ነው አድርገሃል፣ ደግሞ ሌሎች ላይ ትፈርዳለህ። አንተ ፈራጅ ስማ፣ የምታመካኘው ምክንያት የለህም። እነዚህም በሚያደርጉ ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን ይላል። እያደረጉ ደግሞ ሌሎች ላይ በሚፈርዱ ላይ እግዚአብሔር ይፈርዳል። አይሁዶች ራሳቸውን ክበው ራሳቸውን ከፍ አድርገው ከምድር ሕዝብ ሁሉ ጻድቅ ነን ብለው ራሳቸውን የሚቆጥሩና የሚመኩ ትዕቢተኛ ሕዝብ ነበሩ እና እግዚአብሔር መርጦናል፣ ኪዳን ሰጥቶናል። ከኛ ነው ክርስቶስም የሚመጣው። መምጣቱን በዚህ ጋር እንዳመኑ አይደለም የምናገረው። ከኛ ነው ክርስቶስም የሚመጣው። እግዚአብሔር ብዙ ፕሮሚስ ገብቶልናል። ከምድር ሕዝብ ሁሉ ለየት ያልነን። የአመጋገብ ስርዓት አለን፣ የአለባበስ ስርዓት አለን፣ የአምልኮ ስርዓት አለን፣ ያውም እግዚአብሔር የሰራ ስርዓት አለን። እኛ ከሌላ ሁሉ እንለያለን ብለው አሕዛብን ይንቃሉ። አሕዛብን ከመናቃቸው አልፈው እንዲህ ብለው ይሰድባቸዋል። ውሻ ብለው ይሰድባሉ። ለአይሁድ አሕዛብ ውሻ ነው። ሌላ ስድብም አላቸው። ድንጋይ ብለው ይሳደባሉ። አሕዛብን ድንጋዮች ብለው ይሳደባሉ። እግዚአብሔር ጌታ ኢየሱስ ክርስቶስ እናንተ ባትቀበሉ ከነዚህ ድንጋዮች መካከል ለራሱ ክብር ሰዎችን ያስነሳል ብሏል። አሕዛብን እያመለከተ ነው ድንጋዮች ያለው። ውሻ የሚለውንም አጽንቶላቸዋል። አንዲት ግሪካዊት ሴት አሕዛብ ሴት ለልጇ ፈውስ ስትለምን የልጆች እንጀራ ለቡችሎች አይሰጥም አለ። ጌታ ሆይ ቡችሎችም እኮ ከልጆች እጅ የወደቀውን ፍርፋሪ ይበላሉ አለች። እምነቷን አይቶ አደነቀ።
ውሻ ነሽ ብላትም አይሁዳዊ ነው ኢየሱስ በስጋ ውሻ ነሽ ልጅሽን ቡችላ ነው ብልም አልሰማችሁም። አንተ ትፈውሰኛለህ ምንም በለኝ እሰማሃለሁ አለችው። በመደነቅ ፈወሳት። በመገረም እምነቷን አይቶ ፈወሳት። አይሁዶች በሰው ላይ የሚፈርዱ ናቸው፣ እርኩሳን ብለው የሚሉ ናቸው። ነገር ግን ራሳቸው ትልቅ ኃጢአት የተሸከሙ የጌታን የመድኃኒትን መንገድ እምቢ ያሉ የተቃወሙ ነበሩ። ስለዚህ እግዚአብሔር እንደነዚህ አይነቶቹ ላይ ይፈርዳል ይላል። ፈራጆች አትሁኑ። ጌታ ኢየሱስ ካስተማረው ትምህርት አንዱ አትፍረዱ ይፈረድባችኋል የሚል ቃል። እስኪ ይህንን አብረን እንበል። አትፍረዱ ይፈረድባችኋል በሉ እስኪ። አዎ አትፍረዱ ይፈረድባችኋል። እንዲህ ብሎ በፈረድክበት በዛው ልክ ይፈረድብሃል ይላል ቃሉ ራሱ። በሰፈርክበት መስፈሪያ ለአንተ ደግሞ ይሰፈርልሃል። እግዚአብሔር የማያዳላ ፈራጅ መሆኑን በዚህ እናውቃለን። ጌታ ኢየሱስ የእግዚአብሔር ወኪል ነው። እግዚአብሔር ነው ያብራራው በምድር ላይ ያልታየውን እግዚአብሔርን በሚታይ መልኩ ያብራራ። እግዚአብሔር እንዴት አይነት አምላክ እንደሆነ ኢየሱስን ማየት በቂ ነው። እግዚአብሔርን ለማወቅ ኢየሱስን ማየት በቂ ነው። ኢየሱስ አትፍረዱ በምትፈርዱበት በዚያው ልክ ይፈረድባችኋል ይላል። እግዚአብሔር ጻድቅ ስለሆነ በምንፈርደው አይነት ነው የሚፈርደው። ትላንትና ይሁድ እዚህ ከነበራችሁ ይህንን የሚመስል ነገር ተናግሬያለሁ። የዘራነውን የመሰለ ያንኑ ምን እናደርጋለን? እናጭዳለን ተባብለናል። ቃሉም ነው ምለው ገላትያ ላይ ያለውን ቃል ስናብራ ሰው እግዚአብሔር በተመሳሳይ የሚፈርድ አምላክ ነው። በጩቤ የወጉትን በጩቤ ያስወጋል። በምላስ የወጉትን በምላስ ያስወጋል። በቢላ ያረዱትን በቢላ ያሳርዳል። አውራ ጣት የቆረጠውን አውራ ጣት አስቆርጧል እግዚአብሔር። አንድ በጣም የሚገርም ታሪክ አለ በመሳፍንት መጽሐፍ። ኤግሎም የሚባል ሰው ነበረ። መሳፍንትን ሰብስቦ አለቆችን መሪዎችን ሰብስቦ አውራ ጣታቸውን አስቆረጠ። አውራ ጣቱን የእጅ አውራ ጣት የግራው ጣት አስቆርጦ ባላንስ አሳጣቸው። አውራ ጣት አስቆርጦ ደግሞ ሂዱ ብሎ በእግር ይነዳቸዋል። ሰው አውራ ጣቱ ሲቆረጥ ባላንሱን ያጣል። በእግር መሄድ አይችልም። ባላንሱን ያጣል። እዚህ ጋር ተቆርጦ እንዴት ረግጦ መሄድ ይቻላል? ባላንሳቸውን አይቶ ትልልቅ ሰዎች ሲንገዳገዱ እያየ ያፌዝባቸው ነበር። ኤግሎም ሰው ዋናው ነገር ሲቆረጥ ባላንሱን ያጣል። ይሄ እውነት ነው በየትኛውም ዘመን። ዋናው ሲመታ ባላንስ ማጣታል። ኤግሎም እንደዚህ አድርጎ ተሳለቀ በሌሎች ላይ። በሌላው ተራ ኤግሎም ራሱ ተያዘና ኤግሎምን የያዘው ሌላኛው መስፍን ደግሞ ልክ እሱንም አውራ ጣቶቹን ቆረጠበት። እግዚአብሔር ተመሳሳይ ፍርድ የሚሰጥ አምላክ ነው። በሚፈርዱት ላይ ተመሳሳይ አውራ ጣታቸውን ቆርጦ አስቆርጦ ተዝናናባቸው። የሱ አውራ ጣት ደግሞ ተቆረጠ። በሰፈራችሁበት መስፈሪያ በዚያው ይሰፈራልና አትፍረዱ የሚለው ለዚሁ ነው። ቁጥር 1 እስከ 3 አትፍረዱ የሚል ንግግር ነው የተናገረው ምዕራፍ 2 ላይ እግዚአብሔር ፈራጅ ስለሆነ። ግን እንደዚህ የምታደርጉ ሰዎች ከእግዚአብሔር ፍርድ የምታመልጡ ይመስላችኋልን ይላል። ፈራጆችን ነው የሚያወራው። ከእግዚአብሔር ፍርድ ማንም ሰው ሊያመልጥ አይችልም። ከእግዚአብሔር ፍርድ አይደለም ሰው መልአክ አላመለጠም። መላእክት ላይ እግዚአብሔር ፈርዷል። ሁለተኛ ጴጥሮስ ምዕራፍ 2ን ከቁጥር 4 ጀምሮ ማንበብ ትችላላችሁ። ኃጢአት ላደረጉ መላእክት ሳይራራ በጨለማ ውስጥ አስሮ ለፍርድ ቀን አስጠብቋቸዋል ይላል። መላእክት ላይ የፈረደ አምላክ ነው። ኃጢአት ያደረገውን የቀደመውን ዓለም ደግሞ በውሃ ፈጽሞ ያጠፋ አምላክ ነው። የኖህን ዘመን ደግሞ ኃጢአት ሊያደርጉ ላሉ ሁሉ ምሳሌ አድርጎ 2 ከተሞችን ገልብጦ አቃጥሎ አመድ ያደረገ አምላክ ነው፣ ሰዶምንና ጎሞራን። እግዚአብሔር እርሱ ጻድቅ ፈራጅ ነው። በእግዚአብሔር ላይ አታላግጡ፣ አትፍረዱ የሚል ንግግር ይናገራል። የእግዚአብሔር ቸርነት ወደ ንስሐ እንዲያመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትንቃለህ ደግሞ ይላል። ለአይሁድ ነው ይህንን የሚያወራው። የአይሁድ ምዕራፍ ነው። ምዕራፍ 2 ከቁጥር 1 ጀምሮ የሚቀጥለው ለአይሁድ ነው። አይሁድን ነው እያናገራለሁ። የእግዚአብሔርን ቸርነት ሳታውቅ ቀርተህ ነው? ሕጉ ላይ የተጻፈውን አታውቅምን? እግዚአብሔር ይፈርዳል። አንተ በሌላው የምትፈርድ እግዚአብሔር እንደሚፈርድ ይወቅ ይላል። የእግዚአብሔርን ፍርድ ነው የምናገረው። በዚህ እግረ መንገድ እኛ የምንማረው ብዙ ነገር እንደሚኖር ተስፋ አደርጋለሁ። ተመልከቱ፣ እንዲህ ብሎ ይላል። ንስሐ ስለማይገቡ ጠንካራ ስለሆናቸው ልባቸው ቁጥር 5 ላይ የሰዎችን በተለይ ሕጉ አለን፣ ቃሉ አለን፣ አምነናል፣ እኛ እንደዚህ ነን፣ በእግዚአብሔር ቤት ውስጥ ነው ያለነው ለሚሉ ሰዎች ጥንካሬ እንዲህ ይላል። ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣው ቀን ቁጣን በራስ ላይ ታከማቻለህ። ንስሐ መግባት ለማይፈልጉ ለአይሁዶች የተነገረ ቃል።
ጠንካራ ነው ልባቸው። በፍጹም ንስሐ አይገቡም። በዚህ ጉዳይ ንስሐ አይገቡም። በዚያ ጉዳይ አይገቡም። ኃጢአቱ አለ ወይ? አዎ አለ። ኃጢአት እያለ ንስሐ የማይገቡትን ልባቸው ጠንካራ ነው ይላል። የልብን ጥንካሬ ያሳያል። ብዙ ጊዜ እኛም ክርስቲያኖችም በዚህ ጉዳይ ተመሳሳይ ነን። ልባችን በጣም ጠንካራ ነው። አጠፋን ማለት አንወድም። አበላሽ እኔ ነኝ የዚህ ጉዳይ ምክንያቱ ችግሩ እኔ ነኝ ማለት አንወድም። ስለዚህ እግዚአብሔር ፈራጅ መሆኑን ማወቅ በጣም ያስፈልጋል። ልብን ያያል እግዚአብሔር፣ ውስጥን ያያል እግዚአብሔር። ልባችንን ጠንካራ እንዳናደርግ በሌሎች ላይ የምንፈርድ እኛ ራሳችን በደንብ እንድናይጨምር ከዚሁ መማር እንችላለን። እነርሱ የሚለውን ቃል ቁጥር 6 ላይ እነርሱ ለእያንዳንዱ እንደ ስራው ያስረክባል። ማን ነው? እርሱ ለእያንዳንዱ እንደ ስራው ያስረክባል ይላል። እግዚአብሔር እንዴት አይነት ጻድቅ ፈራጅ እንደሆነ ለእያንዳንዱ እንደምኑ ያስረክባል? እንደ ስራው ያስረክባል። እግዚአብሔር ፈራጅ ነው። እንደ ስራው ያስረክባል። የሆነ ቀን ይመጣል። በአዲስ ኪዳን እግዚአብሔር ቀን ቀጥሯል ለፍርድ። በየጊዜው በየቀኑ በየሳምንቱ ባጠፋን ቁጥር እየመጣ አይፈርድም እግዚአብሔር። አሁን የሆነ ቀን አለው እግዚአብሔር የሚፈርድበት፣ የተቀጠረ ቀን አለ ለፍርድ። ያ ቀን እስኪመጣ ነው እግዚአብሔር ዝም ያለው። አሁን እግዚአብሔር ማይፈርድ፣ እግዚአብሔር ማይቆጣ፣ እግዚአብሔር ማይናደድ የሚመስለን እግዚአብሔር ቀጠሮ በቀጠሮ ስለሚሰራ የፍርድ ቀን ይመጣል። ሁሉ በፊቱ የሚሰበሰብበት ቀን፣ ለእያንዳንዱ እንደ ስራው የሚከፍልበት ቀን፣ የሚያስረክብበት ቀን ይመጣል። በጽድቅ የኖረ የጽድቅን የሕይወትን አክሊል ይቀበላል። በኃጢአት የኖረ ደግሞ የዘላለምን ሞት የእሳትን ባህር ይረከባል። ለእያንዳንዱ እንደ ስራው የሚያስረክብ አምላክ ነው። እግዚአብሔር የሚያዳላ መስሏቸው አይሁዶች ተሳስተው አይዛብ ላይ ይፈርዱ ስለነበረ በዚህ አታስቡ ይላቸዋል። እንደው ከቁጥር 9 ጀምሮ እንዲህ ይላል፣ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል፣ አስቀድሞ በአይሁዳዊ ደግሞም በግሪክ ሰው። ነገር ግን በጎ ሥራ ለሚያደርግ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል ይላል። ይገርማል። እግዚአብሔር ፍርዱን እየተናገረ ምሕረቱን ደግሞ ያነሳል። ሁልጊዜ የእግዚአብሔር ዱላ በአንድ ጫፍ እየገረፈ በሌላኛው ጫፍ ይፈውሳል። የእግዚአብሔር አርጩሜ ፈጽሞ አይገልም። በአንደኛው ጫፍ ይቀጣል፣ በሌላኛው ጫፍ ደግሞ ይፈውሳል። ፍርዱን በሚናገርበት ቀን ምሕረቱን ደግሞ ያስታውሳል። እግዚአብሔር ቀናተኛና ተበቃይ ነው። መዓትን ያዘንባል፣ እሳት ያዘንባል። እርሱ ሲቆጣ፣ እርሱ ሲናደድ በፊቱ ማን ሊቆም ይችላል እያለ ነቢዩ እየተናገረ፣ ነገር ግን እንዲህ ይላል፣ እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃቸዋል። እግዚአብሔር እየፈረደ ያድናል። እየፈረደ አንዳንዶችን ፒክ እያረገ ያድናል። ታስታውሳላችሁ የኖህን ዘመን። በኖህ ዘመን ሙሉ ምድሪቱ ላይ ዝናብ ሆነ፣ ጎርፍ ሆነ፣ ምድር በውሃ ተጥለቀለቀች። ከመሬት ከፍ ያለ 40 ክንድ የሚወጣ ውሃ በምድር ላይ ሰፈነ። በዚያ መሃል እግዚአብሔር ዘር አስቀረ። የማንን ቤተሰብ? የኖህን ቤተሰብ። 8 ነፍስ አዳነ። ኖህንና 7 አዳነ። ከሱ ጋር ጽድቅን የሚሰብኩትን 7 ሰዎች ጨምሮ ኖህን ካዳነ ይላል። ጴጥሮስ ነው ይህንን የሚናገረው፣ ሁለተኛው ጴጥሮስ ላይ። ሌላኛውን ተመልከቱ። እግዚአብሔር እየፈረደ ያድናል ስላችሁ ዘር ያስቀራል እግዚአብሔር ሁል ጊዜ። ሶዶምና ጎሞራን የሚያቃጥሉ መላእክት ሄዱ። ከዛ ሊያቃጥሉ ሄደው አንድ ጻድቅ ሰው አገኙ በዛ ከተማ። ማንን አገኙ? ሎጥን አገኙ። ሎጥ ቤት ገቡ። ሎጥ ተነስ፣ ውጣ፣ ከዚህ ከተማ ውጣ፣ ፍርድ ለዚህ ከተማ መጥቷል አሉት። እባካችሁ ብሎ ለመነ። አይሆንም አሉ። በቃ ተቆጥሯል። ካንተ በፊት አብርሃምም ለምኖናል አሉ። ካንተ በፊት አብርሃም ለምኖናል። 10 ሰው ስላጣ ነው ወደዚህ የመጣ ነው። 10 ጻድቅ ቢኖር እግዚአብሔር ሊተዋት ነበረ፣ ምድሪቱን ልምራት ነበረ። አብርሃም ከ50 ጀምሮ ጠይቋል። 50 ሰው ቢታገኝ ትቀጣለህ ሲል አይ ስለ 50 ስል እምራለሁ። እሺ አንዴ መናገር ጀምሬያለሁ፣ በፊት ሞገስ ካገኘው። እሺ 40 ቢሆንስ ስለ 40 እተዋለሁ። 30 ቢሆንስ ስለ 30 እተዋለሁ። 20 ቢሆንስ እተዋለሁ። እንደው የመጨረሻ ታገሰኝ። 10 ሰው ብታገኝስ ስለ 10ም ሰው ቢሆን እምራለሁ። እግዚአብሔር ይምራል። ግን የለም ሎጥ ብቻ ነው እዛ ሀገር የነበረው። ከዛ ሎጥን አወጣው። እግዚአብሔር ሲቀጣም ምህረት አለው፣ ተናዶም ምህረት አለው። አንዳንድ የኛ አባቶች ናቸው ሲናደዱ ቤት ውስጥ ያጠፋውንም ያላጠፋውንም የሚገርፉ። እንደዚህ ያደርጋችሁ ታውቃላችሁ አይደል? አንዳንድ አባቶች በዚህ ያላችሁ አንዳንዴ ቡክ ስትሉ ያጠፋውንም ያላጠፋው በመደዳ ነው እዚህ ጋር ተሰለፉ ምናምን በመደዳ እኔ እኮ ምንም አላጠፋውም እሱ እኮ ነው እያለን እየጮህን እንደሱ ተገርፈን እናውቃለን። ድሮ ልጅ እያለ ሁሉንም የሚገርፍ ነበር። ፋዘሬኛ እንደዛ ነበረ። እና እንደሱ አይነት አባት የለንም እኛ። እግዚአብሔር
ያጠፋውን ይቀጣል፣ እሱን የሚታመነውን ያድናል። አሜን። የኛን አባት ከኛ አባቶች ማነው? ከስጋ አባቶቻችን የሚለየው ሰማያዊ አባታችን ከስጋ አባቶቻችን የሚለየው አንዱ ነው። እግዚአብሔር ይፈርዳል፣ ይቀጣል፣ ግን በእርሱ የሚታመኑትን ያድናል። ስለዚህ ነው ጴጥሮስ እንዲህ ብሎ የጻፈው እንዴት እንዲያድን ያውቃል። እንዴት እንዲያድን እርሱን የሚያመልኩትን በታማኝነት የሚኖሩትን እንዴት እንዲያድን ያውቃል። እዚህ ጋር ቁጥር 9 እና 10 ላይ የተጻፈውን ነው እያወራሁ ያለሁት። ክፉ በሚያደርግ ሰው ነፍስ ላይ መከራ ይከማቻል፣ አይሁድም ቢሆን አሕዛብ። ነገር ግን በጎ ስራን ለሚያደርግ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞም ለግሪካዊ እግዚአብሔር አያዳላም። እስኪ አንድ ሰው እግዚአብሔር አያዳላም ይበለኝ። ቃል በቃል ቁጥር 11 ከኔ በኋላ በሉ እስኪ እግዚአብሔር ለሰው ፊት አያዳላምና። እግዚአብሔር ይፈርዳል፣ ፊት አይቶ አያዳላም። አንተ ታምራለህ ብሎ ፊት አይቶ፣ አንተ ጥሩ ነህ ምናምን ብሎ ፊት አይቶ አያዳላም። ማን ቢሆን ምን እግዚአብሔር ይፈርዳል። ይሄ እግዚአብሔርን ጻድቅ ፍርድ በአይሁድ ላይ የሚናገር ነው። ቀጣዩ ደግሞ የእግዚአብሔር ፍርድና ሕግ ደግሞ እስኪ አብረን እንመልከት። የእግዚአብሔር ፍርድና ሕግ ከቁጥር 12 ጀምሮ ሕግና ፍርዱ። ሕግ ስል የአይሁድን ሕግ ማለቱ ነው፣ የኦሪትን ሕግ ማለቱ ነው። የእግዚአብሔር ፍርድና ሕግ ቁጥር 12 እስከ 29 ስለዚህ ጉዳይ ነው የሚያወራው። ሕግ ስላላቸው ሰዎች፣ ሕግ ስለሌላቸው ሰዎች የሚናገር ክፍል ነው። የእግዚአብሔርን ሕግና ፍርዱን ደግሞ እስኪ አብረን እንመልከት። ከቁጥር 12 ጀምሮ አንዱ ዋናው ሐሳብ በዚህ ያለ ሕግ ኃጢአት የሰራው ያለ ሕግ ይቀጣል ይላል። ያለ ሕግ ኃጢአት የሰራው ያለ ሕግ ይቀጣል። ከቁጥር 12 እስከ 16 ያለ ሕግ የሌለው ግን ኃጢአት ያደረገው ሕግ ባይኖረውም ይቀጣል። እግዚአብሔር ጻድቅ ፈራጅ ስለሆነ ሕግ የለምና ስለዚህ ኃጢአት አይደለም የሚባል ነገር የለም። በነገራችን ላይ ከሕግ በፊት ኃጢአት ነበር። ሕግ ስለመጣ አይደለም ኃጢአት የሆነው። ኃጢአት የመጣው ከሕግ በፊት ኃጢአት ነበር። ሕግ የመጣው ለአይሁድ የተሰጠው በምድረ በዳ እያሉ ከግብፅ ወጥተው ወደ ከነዓን ጉዞ ላይ በነበሩበት ጊዜ ነው ሕግ የተሰጣቸው። ነገር ግን ኃጢአት ከሕግ በፊትም በምድር ላይ ነበር። አዳምና ሔዋን ኃጢአት ሰርተዋል። የተጻፈ ሕግ እንኳን ባይኖር እግዚአብሔር የነገራቸው ነገር አለ። አትንኩ የተባሉትን ነክተዋል። እስቲ ያለ ሕግ ኃጢአት ያደረጉትን ደግሞ አብረን እንመልከት። ከቁጥር 12 እስከ 16 ያለ ሕግ ኃጢአት ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉና ሕግም ሳላቸው ኃጢአት ያደረጉ ሁሉ በሕግ ይፈረድባቸዋል። ሕግ ስለሌለ ኃጢአት የለም የምንልበት የምናመካኝበት ምክንያት የለም ነው። ቅድም የምታመካኙት ነገር የለም ያለው ያንን ነው። ያለ ሕግ ኃጢአት የሰሩ ስል አሕዛብን መጥቀሱ ነው። ሕግ ሳላቸው ኃጢአት ያደረጉ ስል አይሁድን ማለቱ ነው። በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና ይላል። ሕግን መስማት ብቻውን አያጸድቅም። የሚያጸድቀው ሕግን ማድረግ ነው። በነገራችን ላይ ሕግን አድርጎ በሰው ዘር የጸደቀ አለ ወይ ለሚለው እሱ ትልቁ ጥያቄያችን ነው። አንድም ሰው ከሰው ዘር ከሴትና ከወንድ ከተወለደ አንድ ሰው ሕግ ጠብቆ የጸደቀ የለም። ግን ሕግ የሚጠበቀው ለመጽደቅ ከሴት የተወለደው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ብቻ ነው በሰው ሕግን ፈጽሞ የጠበቀ። ነገር ግን ሕግን ስለሚሰሙ የእግዚአብሔርን ሕግ ስለሚሰሙ የእግዚአብሔርን ቃል ስለሚሰሙ ግን ስለማያደርጉ ሰዎች እንዲህ ይላል፣ አይሁዶችን ሰሚዎች ብቻ ናችሁ እንጂ አድራጊዎች አይደላችሁ። ሕግን መስማት በራሱ አያጸድቅ። ቃሉን መስማት ብቻውን አያጸድቅ። መታዘዝ ነው። መታዘዝና ምላሽ መስጠት ነው የሚያጸድቀው። ሕግን በመስማታቸው ብቻ ሕግ ይነበብላቸዋል፣ ሕግ ይነበነባል፣ ሕግ ይዘመራል፣ ሕግ ይሰበካል፣ ሕግ ይብራራል፣ ይሰማሉ። ግን ሕጉን አያደርጉትም። ሕግ አለን ይላሉ፣ ሕጉን አያደርጉትም። ሕጉ እኮ የኛ ነው ይላሉ፣ የሕጉ ባለቤት ነን እኮ ይላሉ አይሁዶች፣ ግን ሕጉን አያደርጉትም። እንዲህ ይላል ጳውሎስ፣ ሕግን መስማት ብቻውን አያጸድቅም፣ ሕግን አድራጊዎች አይደላቸውም ይላል። ለእኛም ለክርስቲያኖች ትልቅ ትርጉም የሚሰጥ ንግግር ነው። ቃሉን መስማት ብቻውን በቂ አይደለም፣ ነገር ግን ማድረግ ነው። ቃሉን የሰሙ ግን ስላላደረጉ ሰዎች መጽሐፍ ምን ይላል መሰላችሁ? ቃሉ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ
ምን አላደረገም ይላል? አልጠቀማቸውም ይላል። በእምነት ስላልተዋሃደ የምንሰማው ቃል ከሕይወታችን ጋር በእምነት ካልተዋሃደ ምንም ጥቅም የለውም። ቃሉን ሰምተን ብቻ የምንረሳ ከሆነ ምንድነን ማለት ነው? ፊቱን በመስታወት አይቶ ውጪ ወጥቶ እንደሚረሳ ሰው ነን። ቤት ሆነን ፊታችን በመስታወት እናያለን፣ ወደ ውጪ ስንወጣ ምን እንዳለ እንረሳለን። ቃል ሰምቶ ግን ማይታዘዝ እንደዛ አይነት ሰው ነው። ቃሉን ሰምቶ የማያደርግ ሰው ቤቱን በአሸዋ ላይ የሰራን ሰው ይመስላል። ጌታ ያስተማረው ትምህርት ነው። ቤቱን በአሸዋ ላይ የሰራን ሰው ይመስላል። ይሰማል ግን አያደርገውም፣ አይኖርበትም። እንደሱ አይነት ነው። ቃሉን ሰርቶ የማያደርገው እሱ ነው። ቃሉን ሰምቶ የሚያደርገው ግን ቤቱን በአለት ላይ የሰራን ልባም ሰው ይመስላል። ቃሉን ሰምቶ የሚታዘዝ እርሱ ቤቱን በአለት ላይ የሰራን ልባም ሰው ይመስላል። ሕጉን መስማት ብቻውን በቂ አይደለም፣ ማድረግ ነው የሚለው ለአይሁድ ለዚህ ነው እንድንሰማም እንድንታዘዝም ነው የታዘዝን። ሰሚዎች ብቻ አይደለንም። ራሳችን እያሳትን፣ ልባችን እያሳትን፣ አንደበታችን እያሳትን የምንሰማ ብቻ ከሆንን ግብዞች ነን። ያዕቆብ በመልእክቱ ሞግቶናል። ገና ምዕራፍ 1 ላይ ያዕቆብ መልእክት ምዕራፍ 1 ላይ ሰሚዎች ብቻ እንዲህ ነው የሚለው እሱ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው ያ ሰው ቢኖር እርሱ አምልኮው ምንድን ነው ይላል? ከንቱ ነው፣ ቬን ነው ይላል። ቬን ማለት ኢን ቬን ከንቱ ባዶ ማለት ነው። ዜሮ ይሻላል ከከንቱ። ዜሮ ራሱ ዋጋ አለው። ዜሮ አላለም፣ ከንቱ ነው ያለው። አንደበቱን ማይገታ እንደፈለገ የሚሳደብ እንደፈለገ የሚሆን የእግዚአብሔር ቃል የማይገዛው ቅድስና የሌለው እንደ ልቡ የሚያስበውን ሁሉ የሚናገር ብሎ እንኳን ማያስብ ድጋሚ እንኳን ማያስብ እንዳየ እንዲሁም ይፈርድ እንደሱ አይነቱ አንደበቱን የማይቆጣጠር ደግሞ ልቡ ሁሉ ጊዜ የሚስት የእግዚአብሔር ቃል የማይገዛው የሰማው ቃል የማይቆጣጠረው እርሱ ሰው ወርሺፕ አረኩ ብል እግዚአብሔርን ከንቱ ነው፣ ብዘምር ከንቱ ነው፣ ቢጸልይ ከንቱ ነው፣ አስራት ቢሰጥ ከንቱ ነው፣ ሁሉም ከንቱ ነው። ያመለከው ሁሉ በየትኛው መንገድ ያምልክ ከንቱ ነው ይላል። ቃሉን መስማት ብቻ ሳይሆን ማድረግ ያስፈልገናል። አሜን። በእግዚአብሔር ቤት ውስጥ የምትሰሙትን ቃል የምትማሩትን ትምህርት የምትመከሩትን ምክር ሰምታችሁ እንድታደርጉ ይህ ቃል ይሞግተናል ማለት ነው። ሰምተን እንድናደርግ ይሞግተናል። ይሄ ስለምንድን ነው የሚናገረው? ሕግ ያለው በሕጉ ሕግ የሌለው ያለ ሕግ ደግሞ ኃጢአት ቢያደርግ በዚያው ይቀጣል። ሕግ አለኝ ቃሉ አለኝ እኔ እንዲህ ነኝ ማለት ብቻውን በቂ አይደለም ይለናል። ቁጥር እስከ 13 ድረስ 12 እና 13 ነው እንደዚህ ያነበብኩት። ሕግ የሌላቸው አሕዛብ ከባሕሪያቸው የሕግን ትእዛዝ ሲያደርጉ እነዚያ ሕግ ባይኖራቸውም እንኳ ለራሳቸው ሕግ ናቸውና እነርሱም ሕሊናቸው ሲመሰክርላቸው ሐሳባቸውም እርስ በርሳቸው ሐሳባቸው ሲከስስ ነው ብለው እንግዲህ አማርኛችን ፊደሉ እሱ ፊደል ሳይለንት ፊደል ይመስለኛል። ሲከስ ወይም ሲያመካኝ በልባቸው የተጻፈውን የሕግ ሥራ ያሳያል ይላል። እግዚአብሔር ለአሕዛብ እንኳን በልቦናቸው ሕግ እንደጻፈ ነው እየተናገረ ያለው። አላወኩም አልሰማሁም ማለት የለም። በእግዚአብሔር ፍርድ ፊት ከፍርድ የሚያመልጥ አንድም የለም የሚል ነው። እንግዲህ ከሮሜ ነው ይህንን እያስተማርከው ያለሁት። ከአዲስ ኪዳን ብሉይ ኪዳን ሕግ ውስጥ ከተተን ጸጋ ብለን ሳናበቃ ዘምረን ገና ሳናባራ እንደው ሕግ ምንድነው እግዚአብሔር ይፈርዳል የሚለው ቃሉ ነው። እንግዲህ ቃሉን በመደዳ መማር በጣም መልካም ነው። የሚመች ቦታም ሳይሆን የማይመች ቦታንም ጭምር የእግዚአብሔርን ቃል በመደዳ መማር በጣም ይጠቅማል። ቁጥር 16 ላለውን ተመልከቱ። ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማሪው በሰው ዘንድ የተሰወረውን የሚፈርድበት ቀን ይሆናልና ይላል። እግዚአብሔር ሕግ ላለውም ፍርድ አለው፣ ሕግ ለሌለውም ፍርድ አለው። መቼ? ጌታ ሲመጣ። እግዚአብሔር ለፍርድ ቀጠሮ ይዟል ያልኩት ለዛ ነው። ጌታ ሲመጣ የእግዚአብሔርን ጻድቅ ፈራጅነት እያየን በሱ ስር ደግሞ የእግዚአብሔርን ፍርድና ሕጉን ነው የተመለከትነው። ተመልከቱ። ሕግ ያለው ኃጢአትን ያደረገ በሕጉ ይቀጣል። ሕግ ሳይኖረው ኃጢአት ላደረገ ደግሞ በሕሊናው የጻፍኩት ሕግ አለ፣ በእርሱ ይቀጣል። ሕግ እያለው ኃጢአትን የሚሰራም ሕግ እያለው ማን ነው? ሕግ ሳይኖረው ኃጢአት የሰራ ሁለቱም አያመልጡም ይላል። ነገር ግን ከቁጥር 11 17 ጀምሮ አንተ ግን ይላል ሕግ ላላቸው ሰዎች ብቻ አንተ ግን አይሁዳዊ ብትባል በሕግም ብትደገፍ በእግዚአብሔርም ብትመካ
ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነ ብትወድ በሕግም የእውቀትና የእውነት መልክ ስላለ የዕውሮች መሪ በጨለማም ላሉ ብርሃን የሰነፎችም አስተማሪ የሕፃናትም መምህር እንደሆነ በራስህ ብትታመን እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትንም የምትጸየፍ ቤተ ጣዖት ትዘርፋለህን? ቤተ መቅደስ ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ። ይሄኛው ስለምን እንደሚያወራ ተመልከቱ። ከቁጥር 17 ጀምሮ ሕግ አለን፣ ቃሉ አለን፣ ሃይማኖት አለን ስለሚሉና ስለሚመኩ ሰዎች፣ እንደዚህ ስለሚሉ ሰዎች እንዲህ ይላል። ስለሚመኩት ነገር ይዘረዝራል። የሚመኩትን ነገሮች እያንዳንዳቸውን ነገሮች ተመልከቱ። ምን ብሎን? ሕግ አለኝ፣ ሕጉን አውቃለሁ፣ በሕጉ ዲግሪ አለኝ፣ በሕጉ ማስትሬት ሰርቻለሁ፣ ሕጉን በደንብ ነው ማውቀው፣ በሕግም የእውነትና የእውነት መልክ ስላለ ብሎ የሚጀምረው ዕውቀት ስላለውን። ከዛ የዕውሮች መሪ ነኝ እኔ ብትል፣ አስተማሪ ነኝ ብለ ብትኩራራ፣ በጨለማም ላሉ ብርሃን ነኝ ብትል፣ የአይሁዶች ንግግር ነው ይሄ። እኛ ነን እንደዚህ ነን ሕግ ስላለን። የዕውሮች መሪ በጨለማም ላሉ ብርሃን የሰነፎች አስተማሪ የሕፃናት መምህር እንደሆነ በራስ ብትታመን ሕግ አለኝ ብለ አንተ ሰው በዚህ አትመካ። ሌሎችን የምታስተምር ራስን ማስተማር እንዴት ይከብደሃል? እንዴት ይከብደሃል? በመጨረሻው በአንተ ምክንያት ሕጉን ታውቃለህ እንጂ በአንተ ምክንያት በአሕዛብ መካከል የእግዚአብሔር ስም ይሰደባል ይላል። የምናውቅ የምናስተምር፣ ብዙዎችን የምንገስጽ፣ ለብዙዎች መንገድ የሆንን ግን በእኛ ምክንያት እግዚአብሔር የምናሰድብ ካለን ሕጉን ማወቃችን በራሱ በቂ አይደለም። ቃሉን ማወቃችን፣ አስተማሪዎች መሆናችን በራሱ በቂ አይደለም። ይሄንን ልብ እንድንል ነው። ሕጉን ከጠበቁ ያለ ጉድለት መጠበቅ የግድ ነው። ሕጉን ከጠበቁ ያለ ጉድለት መጠበቅ የግድ ነው። ምዕራፍ 2ን እየጨረስኩኝ ነው። እየጨረስን ነው። ኦልሬዲ ጨርሰናል። በትክክለኛው ሰዓታችን ነው የምንጨርሰው። ሕጉን ከጠበቁ ሁሉንም መጠበቅ። 99 ጠብቆ አንዱን ሚስ ማድረግ አይፈቀድም። በሕግ ለመጽደቅ ለሚፈልጉ ሰዎች ሁሉንም መጠበቅ። ጽድቅ በሕግ የለም፣ መጽደቅ በሕግ የለም። ነገር ግን ሕግ ጠብቄ ይጸድቃለሁ ካለ አንድ ሰው 100% መጠበቅ አለበት። 100% ሕጉን መጠበቅ መቻል አለበት። ስለዚህ ሁሉንም አንዱን ጠብቀ ወይም 99ን ጠብቀ አንድ ብቻ ነች የቀረችኝ ብትል በእግዚአብሔር ፊት ኃጢአት አይገባምና ሁሉንም መጠበቅ የግድ ነው ይለናል። ይሄ አሕዛብን በሕጋቸው ምክንያት የወቀሰ አይሁድን በሕጋቸው ምክንያት የወቀሰበት ክፍል ነው። ሕግን ስንጠብቅ ሁሉንም መጠበቅ ካልሆነ ደግሞ በእግዚአብሔር ጸጋ መደገፍ ለኛ ለክርስቲያኖች ያን ሁሉንም ጠብቀን መጽደቅ እንደማንችል ስለሚታወቅ ተስፋ ቆርጠን በእግዚአብሔር ጸጋ ላይ ብቻ መደገፍ። ከቁጥር 25 ጀምሮ ይሄንን ነው የሚነግረን። ሕግን ብታደርግ መገረዝ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል ብሎ ሕግን ከጠበቅ ላይቀር ሁሉንም ጠብቅ ይላል ማለት ነው። ሕግን ከጠበቁ ሁሉንም ስለመጠበቅ ነው ከቁጥር 25 እስከ ቁጥር 29 ድረስ ያለው የሚናገረው። ሕግን ብታደርግ መገረዝ ይጠቅማል፣ ሕግን ተላላፊ ብትሆን ግን መገረዝ አለመገረዝ ሆኗል። እንግዲህ ያልተገረዘ ሰው የሕግን ሥርዓት ቢጠብቅ አለመገረዙ እንደ መገረዝ ሆኖ አይቆጠርለትምን? ከፍጥረቱም ያልተገረዘ ሕግን የሚፈጽም ሰው የሕግ መጽሐፍና መገረዝ ሳለ ሕግን በምትተላለፈው በአንተ ይፈርድብሃል። በግልጥ አይሁዳዊ የሆነ አይሁዳዊ አይደለምና በግልጥ በሥጋ የሚደረግ መገረዝም መገረዝ አይደለምና፣ ነገር ግን በስውር አይሁዳዊ የሆነ አይሁዳዊ ነው። መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። የእርሱ ምስጋና ከእግዚአብሔር ነው እንጂ ከሰው አይደለም ብሎ በመገረዛቸው ስለሚመኩ
አይሁዶች የሚናገር ክፍል ነው የኛው ደግሞ ቁጥር 25 ጀምሮ አንዱን ይህንን ጠብቀናል ብለው ሌላውን የማይጠብቁ ግን በመገረዛቸው ብቻ ትኩረት ሰጥተው ስለሚመኩ ሰዎች ስለመገረዝ ያነሳል። ስለዚህ ተገርዘሃል፣ ግን ሌላውን ሕግ ብትጥስ መገረዝ ከንቱ ነው የሚሆነው። ነገር ግን ምንም ሳይገረዝ ሕጉን የጠበቀ ሰው ካለ እሱን እውነተኛ አይሁዳዊ። ምንም መገረዙን ሳያይ ሕጉን የጠበቀ ካለ እውነተኛው አይሁዳዊ፣ እውነተኛው የእግዚአብሔር ሕግ ጠባቂ እርሱ ነው የሚል የጳውሎስ አይሁዶችን የሚሞግት የአይሁድ ክርስቲያኖችንና አይሁድ የሆኑ አሕዛቦችን የሚሞግት ንግግር ነው ያስቀመጠው። ፊት ለፊት እየታዩ ነገር ግን በድብቅ ኃጢአት ስለሚያደርጉ ፊት ለፊት ግን ኃጢአተኞች ተብለው የሚጠሩ በሕይወታቸው ግን በጽድቅ ስለሚኖሩ ሰዎች በመጨረሻ ተናግሮ ይጨርሳል። እናንተ የምትፈርዱ አትፍረዱ፣ እግዚአብሔር ነው ፈራጅ፣ እግዚአብሔር ጻድቅ ፈራጅ ነው ይላል። በዚሁ አጋጣሚ ስለ መገረዝ ከተነሳ መገረዝ የሚለው ለአይሁድ የተሰጠ አይሁዶችን ከአሕዛብ ለመለየት እግዚአብሔር የሰጣቸው ሕግ ነው፣ ትእዛዝ ነው። መገረዝ አይሁድን ከአሕዛብ የለየበት የቃል ኪዳን ምልክት የሆነ ትእዛዝ ነው። የቃል ኪዳን ምልክት ለቃል ኪዳን ምልክት ይሆን ዘንድ ወንዶቻችሁን እንድትገርዙ አዛለሁ ብሎ እግዚአብሔር ያዘዘ ትእዛዝ ነው። አይሁዳዊ የሆነ ሰው መገረዝ ማለት ለሱ ምን ማለት ነው? እኔ የእግዚአብሔር ነኝ፣ እኔ አሕዛብ አይደለሁም የሚል ምልክት ነው። ለኢትዮጵያዊ ምን ማለት እንደሆነ እኔ አላውቅም። አጠገባችሁ ካለው ሰው ጋር ተወያዩ እስኪ አንድ ደቂቃ። መገረዝ ለኢትዮጵያዊ ምንድን ነው ብላችሁ ጠይቁት እስኪ። ወንድም ሴትም ቢሆን፣ ምክንያቱም ኢትዮጵያ ውስጥ ብዙ ወንዶችም ሴቶችም እየተገረዙ ስለሆነ ከተማ ላይ የተተወ ቢሆንም ገጠር ላይ ባህሉ ስላለ ደውላችሁም ቢሆን እንድትመክሩ ገጠር ላይ አለ ይሄ ባህል። ለወንዶች መገረዝ ምንድን ነው ኢትዮጵያ ውስጥ? እኛ አይሁድ ነን፣ ሕግን ለመጠበቅ ነው እየተገረዝን ያለው ወይስ ምንድን ነው? ለእኛ መገረዝ ለንጽህና ነው ካላችሁ ትክክል መልሳችኋል። ለኢትዮጵያዊ ለየትኛውም ለተቀረው ሕዝብ ለወንዶች መገረዝ ለምንድን ነው? ለንጽህና ብቻ። ከዛ ውጪ ለሴቶች ደግሞ የለም፣ መገረዝ የሚባል ነገር የለም። በመጽሐፍም ውስጥ ምሳሌም የለም ሴት ትገረዛለች የሚል የለም። ሴቶችን መግረዝ ልክ አይደለም፣ ባህል ነው፣ ጎጂም ባህል እንደሆነ እናንተም በዚህ ጉዳይ ማስተማር አይጠበቅብኝም። ግን አስተምሩ፣ ሌሎች ያልተማሩትን አስተምሯቸው። መገረዝ ሲባል እኛ የኢትዮጵያ ወንዶች ስለተገረዝን ያ ከዛ ሕግ ጋር የሚገናኝ እንዳይመስለን፣ በፍጹም የሚገናኝ አይደለም። የኛ አባቶቻችን እንዴት እንደጀመሩ እኔ ታሪካዊ አመጣጡን ባላቅም የኢትዮጵያ መገረዝ እንዴት እንደጀመረ፣ ነገር ግን እኔ አሁን የገባኝ ነገር ለንጽህና ብቻ መሆኑ ነው። ከዚህ ውጭ ሌላ ምንም መልስ ሃይማኖታዊ አይደለም ማለት ነው። የኛ ሃይማኖታዊ አይደለም፣ አካላዊ ግርዘታችን ሃይማኖታዊ አይደለም። እግዚአብሔር የሚነግረውን ለሰው ሁሉ አሁን በዚህ ሰዓት ለአይሁድም ለአሕዛብም፣ ምክንያቱም ንጽህና ነው ያልኩት ለምን መሰላችሁ? ዝም ብሎ አይደለም፣ ዝም ብሎ አፌ ስላመጣ አይደለም። ተገርዞ የሚጣለው ነገር እንደ ቆሻሻ ይቆጠራል፣ ሸለፈት ይባላል። ፍልስጤማውያን ስለማይገረፉ ዳዊት ሸለፈታም ብሎታል። ኪዳን የሌለው ነው በሌላ ቋንቋ እና በዛ ልክ ብቻ። ነገር ግን እግዚአብሔር የሚፈልገው መገረዝ የአካልን መገረዝ ነው ወይስ የልብን መገረዝ ነው የሚለውን ትልቅ ጥያቄ ጠይቀን እሱን መልሰን እናቆማለን። እግዚአብሔር ጳውሎስ በዚህ ክፍል የመጨረሻው ቁጥር ላይ የተናገረውን አነሳና እዘጋለኝ። ምዕራፍ ቁጥር 29 ዳሩ ግን በስውር አይሁዳዊ የሆነ አይሁዳዊ ነው። ይህ ማለት ሕግ የለኝም ነገር ግን በእግዚአብሔር ሕግ በሕሊና ሕግ እኖራለሁ የሚል ታማኝ፣ ለእግዚአብሔር ታማኝ ሰው እርሱ ነው ትክክለኛ አይሁዳዊ ይላል። በስውር አይሁዳዊ የሆነ ስል ሕግ ሳያውጀው ሰው ሳያውቀው ነገር ግን ለእግዚአብሔር የኖረ ጻድቅ ሰው እርሱ ነው ትክክለኛ አይሁዳዊ እንጂ እናንተ ሕጋልን የምትሉ ተገርዘናል የምትሉ እናንተ አይደላችሁም ይልና መገረዝም በመንፈስ የሚደረግ የልብ መገረዝ ነው ይላል። አይሁዳዊ የሆነም አይሁዳዊ አይደለም ብሎ ካለ በኋላ መገረዝም በመንፈስ የሚደረግ የልብ መገረዝ ነው እንጂ በመጽሐፍ አይደለም። ስለዚህ መገረዝ የልብ ነው። ሁለት ነገር ይገረዛል ከአንድ ሰው ላይ። አንደኛው ቅድም ያልኩት ውጫዊ አካል ይገረዛል፣ ሁለተኛው ልብ ይገረዛል።
ከአንድ ሰው ህይወት የሚገረዙ ሁለት ነገሮች አሉ። አንደኛው አካሉ ነው፣ ሌላኛው ልብ ነው። ልብ ነው ስል ግን ምን ማለት ነው? ልብ ሰውነታችን ውስጥ ያለውን ብልት አይደለም፣ ባህሪ ነው። አስተሳሰብ፣ አመለካከት፣ አኗኗር ይገረዛል። እግዚአብሔር ይገርዛል። እግዚአብሔር አማኞችን ይገርዛል። እውነት ሐሰት ይገርዛል። በዮሐንስ ወንጌል ምዕራፍ 15 የሚነበብ አንድ ክፍል አለ። እውነተኛው የወይን ግንድ እኔ ነኝ፣ ከቁጥር 1 ጀምሮ ገበሬው አባቴ ነው፣ እናንተ ደግሞ ምኖች ናችሁ? ቅርንጫፎች ናቸው። በእኔ ያለውን ፍሬ የማያፈራውን አባቴ ያስወግደዋል። ነገር ግን በእኔ ያለውን ፍሬ የሚያፈራውን ግን አብዝቶ እንዲያፈራ ምን ያደርገዋል? ይገርዘዋል ይላል። እግዚአብሔር ይገርዛል። እጁ ላይ መቀሳል፣ ባህሪን ያስተካክላል። በአንዳንድ ፈተናዎች ውስጥ አስገብቶ በአንዳንድ ሁኔታዎች ውስጥ እንድናልፍ ፈቅዶ እግዚአብሔር ባህሪን ይገርዛል፣ ያስተምራል። አንደበት ይገረዛል፣ አነጋገር ይገረዛል። ቆሻሻ ነገር ተቆርጦ ይጣላል። ቆሻሻ አመለካከት ይገረዛል። ቆሻሻ አካሄድ ይገረዛል። እንደው ከነካን ላይቀር ደግሞ መንስቶልናል። በመንፈስ የሚደረግ መገረዝ እንጂ የመጽሐፉ መገረዝ አይደለም ካለ፣ በመንፈስ የሚደረግ መገረዝ ለማን ነው ከተባለ ለኛ ነው፣ ለአዲሱ ክርስቲያን፣ ለእግዚአብሔር ሕዝብ፣ ለእስራኤል ሕዝብ፣ ለአዲሱ እስራኤል፣ ለእግዚአብሔር ሕዝብ፣ ለቤተ ክርስቲያን። ስለዚህ ከዛሬ ጀምሮ እንዲገረዙ የሚያስፈልጋቸው ነገሮች በህይወታችን ምንድናቸው? ለግንዛቤ ያህል ነው። እንዲገረዙ የሚያስፈልጋቸው ነገሮች ምንድናቸው? ንግግራችን በደንብ እንፈትን። ንግግር መገረዝ አለበት። ቆሻሻ ጭምር መሰማት የለበትም ከአንደበታችን። የልባችን ሐሳብ መገረዝ አለበት። ስነ ስርዓት ያለው መሆን አለበት። አይናችን የሚያየው ጉዳይ ላይ የሚወሰድ ከሆነ መገረዝ አለበት። ጆሮአችን በሚሰማው መሄድ ከሆነ መገረዝ አለበት፣ ማቆም አለበት። በመንፈስ የሆነ መገረዝ ይሄ ነው። ልብን ከክፉ ምኞት፣ አይንን ከክፉ አምሮት፣ እጅን ከክፉ ድርጊት መጠበቅ ነው መገረዝ ማለት። በመንፈሳዊ መገረዝ እነዚህን 3 ነገሮች ጻፏቸው። መንፈሳዊ መገረዝ፣ አይንን ከክፉ አምሮት መጠበቅ፣ ሁለተኛ ልብን ከክፉ ምኞት መጠበቅ፣ ሶስተኛ እጅን ከክፉ ድርጊት መጠበቅ። ልጨምር፣ እግርንም ደም ለማፍሰስ ከመሮጥ መጠበቅ። መንፈሳዊ መገረዞች እነዚህ ናቸው። በመንፈስ የሚሆን መገረዝ እንጂ የመጽሐፉ መገረዝ አይደለም የተባልነው ለዚህ ሆነው። እግዚአብሔር ፈራጅ ነው። እግዚአብሔር ጻድቅ ፈራጅ ነው። ምዕራፍ 2 በጥቅሉ እግዚአብሔር በአይሁድም ላይ ይፈርዳል። ሕግ ባለውም ላይ ይፈርዳል፣ ሕግ በሌለውም ላይ ይፈርዳል። ምክንያቱም ሁሉ ኃጢአትን ሰርቷልና። ወደ ጀመርኩበት እየመለስኳቸው ነው። ሁሉ ኃጢአትን ምን ብሏልና? ሰርቷልና። አይሁድም ቢሆን አሕዛብ፣ ሕግ ያለውም ሕግ የሌለውም ሁሉ ኃጢአትን ሰርቷል። ሕግ የሌለው እንዴት ኃጢአት ሰራ? እኔ በአእምሮው ሕግ ጽፌ ነበረ አልሰማ ብሎ አመፀ በእኔ ላይ። ሕግ የሌለው በህሊናው ሕግ አልታዘዝ ብሎ ኃጢአት ሰራ። ሕግ ያለውሳ ሕጉን ሰሚ ብቻ ሆነ፣ ሕጉን አድራጊ መሆን አልቻለም፣ ሕጉን መፈጸም አልቻለም። ስለዚህ ሕግ ያለውም ኃጢአት ሰርቷል። እኔ ደግሞ በሁሉም እፈርዳለሁ። ሕግ ያለው በተለየ ሁኔታ ደግሞ እኔ የተገረዝኩ ያ ያልተገረዘ ብሎ በሌላው ላይ ይፈርዳል። መገረዝ ማለት ይሄ አይደለም፣ የሥጋ አይደለም፣ የመንፈስ ነው ዋናው። በመንፈስ የሚሆንን መገረዝ እግዚአብሔር ፍሬያማ እንድንሆን፣ እግዚአብሔር በሕይወታችን በኑሯችን አብልጠን ፍሬ እንድናፈራ ይገርዘናል። አሁንም ይግረዘን። ለዚህ ቃል አሜን ይባላል። አንደበታችሁ በጣም የሚያስቸግራችሁ ካለ ዛሬ አንደበታችሁ እንዲገረዝ እንጸልያለን። ልባችሁ በጣም የሚያስቸግራችሁ ካለ ልብም እንዲገረዝ እንጸልያለን። በባህሪያችሁ በጣም የምትቸገሩ፣ ከሰው ጋር ለመግባባት የምትቸገሩ፣ እኔ እኮ በቃ እንደዚህ ነው ጸባዬ ነው የምትሉ እግዚአብሔር ዛሬ እንዲገርዘን እንጸልያለን። አሜን። መገረዝ ያለበት ነገር አለ፣ በሕይወታችን አለ፣ በኑሯችን አለ። ሁልጊዜ ጌታ እያስተማረን እየቆነጠጠን እየገረዘን እየገሰጸን የምንኖር ፍጹም ወደ መሆን የምናድግ ነን እንጂ እኛ ፍጹማን አይደለንም። ሁላችንም እስኪ ለዚህ ቃል ምላሽ እየሰጠን ከሕይወቴ መገረዝ ያለበት ሁሉ ይገረዝ እያልን አጭር ደቂቃ ከኔ ጋር አብረን እንጸልያለን። የስ በእውነት አሳድገን
ጌታ ሆይ በፍቅር በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር። ጥቂት ጊዜ ስላለን እንጸልያለን በጸሎት ሆነን። በክርስትናችን ዕድሜ ቆጥረን በልምምዳችን ቆርጠን በትሕትና መማሩ ቀረና እድገታችን ቆመ ታበይንና በእውነት አሳድገን ጌታ ሆይ በፍቅር። እንቆማለን ሁላችንም። በከንቱ መታበያችን ይቅር በእውነት አሳድገን ጌታ ሆይ በፍቅር። ባልተገረዘ ልብ፣ ባልተገረዘ አንደበት፣ ባልተገረዘ ማንነት፣ ባልተገረዘ ጸባይ፣ ባልተገረዘ መንፈስ ስንት ዘመን ተመላለስን። ዛሬ እግዚአብሔር በመንፈስ የሚሆን መገረዝ እሱ ነው የሚያዋጣው። በግልጽ አይሁድ የሆነ በግልጽ የእግዚአብሔር ነኝ የሚል ሳይሆን በስውር የእግዚአብሔር የሆነው እሱ ነው ትክክለኛው የእግዚአብሔር ሰው ይለናል። ከሕይወታችን ጣዖት የሆኑብን ነገሮች ምንድናቸው? እነሱም ይለዩ። መወገድ ያለበት መቆረጥ ያለበት በእግዚአብሔር ቃል ሰይፍ መቆረጥ ያለበት ምንድነው? እርሱም መቆረጥ አለበት። የእግዚአብሔር ሰይፍ የእግዚአብሔር ቃል አሁን ወደዚህ ቤት መጥቷልና፣ የእግዚአብሔር ቃል ወደ እናንተ መጥቷልና፣ የእግዚአብሔር ቃል ይሰራል። የእግዚአብሔር ቃል ይቆርጣል። የእግዚአብሔር ቃል ያስተካክላል። ሰይፍ ነውና በሁለት ወገን እንደተሳለ ሰይፍ ወደ እኔም ወደ እናንተም ወደ ሰሜም ወደ ተናጋሪም የእግዚአብሔር ቃል ይሰራል። የእግዚአብሔር ሰይፍ ይሰራል። መገረዝ ያለበት የትኛውም ቆሻሻ ዛሬ በሕይወታችን ያለ ይገረዝልን፣ ይገረዝልን። እኔ ጋር አለ ደካማ ነገር መገረዝ ያለበት፣ አንተ ጋር አለ፣ አንቺ ጋር አለ። ግብዝ ካልሆንን መደበቅ ካልፈለግን እኛ ንጹህ ከመሰልን በሌሎች ብቻ ላይ ከፈረድን በሌሎች ላይ ብቻ እንዲህ ነው ብለን ከፈረድን በቀር እኛ ጋም ደካማ ነገር አለ። ዛሬ ከላያችን ላይ የተንከባለለ ይሆን፣ የተንከባለለ ይሆን። መወገድ ያለበት ይወገድ። እርምጃችንን የያዘ መንገዳችንን የዘጋ ጸሎታችንን የከለከለ በረከታችንን ያገደ በጌታ በኢየሱስም ዛሬ ያሸለፈት ይወገድ፣ የተወገደ ይሆን። ንግግራችንን ያበላሸ ቆሻሻ፣ አስተሳሰባችንን ያሳደፈ ያቆሸሸ አካሄድ በጌታ በኢየሱስም ዛሬ ይወገድልን፣ ይወገድልን፣ ይወገድልን። አቤቱ ጸልያለሁ፣ ይወገድ። በዚህ ጉዳይ ላይ ከኔ ጋር እንድጸልዩ አበረታታችኋለሁ። ወንድሜ ስትናገር ሰውን የምታሳዝን፣ እህቴ ስትናገሪ ሰዎችን የምታሰናኪ ዛሬ ያ አካሄድ በጌታ በኢየሱስም ካንተ ካንቺ ሕይወት ይወገድ፣ እንዲወገድ ጸልያለሁ። በንስሐ ይወገድ። እኔ ከዚህ ቀን ጀምሮ ትቼዋለሁ በሚል ውሳኔ ይወገድ፣ በኢየሱስ ክርስቶስ ስም ይወገድ። መገረዝ ያለበት ከአቅማችሁ በላይ ሆነ መተው ፈልጋችሁ መተው ያልቻላችሁት፣ ማቆም ፈልጋችሁ ማቆም ያልቻላችሁት፣ ይወገድልኝ ብላችሁ ብዙ ዘመን ጸልያችሁ ያልተወገደ ዛሬ መጨረሻው ይሁንልን፣ በኢየሱስ መጨረሻው ይሁን። በቤት የተቸገራችሁት፣ በትዳር የተቸገራችሁበት ጉዳይ፣ በስራ ቦታ የተቸገራችሁበት፣ ከሰዎች ጋር መግባባት የከለከላችሁ፣ ከአብሮ ሰራተኛ ጋር መግባባት የከለከላችሁ፣ ከአለቃ ጋር መስማማት የከለከላችሁ፣ ከቤተሰብ ጋር መስማማት የከለከላችሁ፣ ከአባት ጋር ከእናት ጋር ከወንድም እህት ጋር መግባባትን የከለከለ መወገድ ያለበት አጉል ባህሪ ሁሉ ዛሬ በኢየሱስም ይወገድ። ልብ ውስጥ ያለ ቆሻሻ ይገረዝ። መንፈሳዊ መገረዝ አሁን በዚህ ስፍራ እንዲሆን እጸልያለሁ። መንፈሳዊ መገረዝ እየሆነ ነው ወንድሞቼ። መንፈሳዊ መገረዝ እየሆነ ነው። መንፈሳዊ ለውጥ እየተካሄደ ነው። በጌታ በኢየሱስም አሁን ለውጥ ይሁን። እኔ ምን ሆኜ ነው? ክርስቲያን እኮ ነኝ። ምን ሆኜ ነው እኮ? አገልጋይ ነኝ። ነገር ግን አንደበቴ
ጸባዬ ባህሪዬ ያስቸግረኛል፣ መቶ አቅቶኛል፣ ከዚህ እንዴት ነው ምንድነው ለሚል ሁሉ ዛሬ የእግዚአብሔርን ጸጋ ይጠራለሁ። የእግዚአብሔር ጸጋ፣ የአምላኬ ጸጋ፣ ሰዎችን ሁሉ ነፃ የሚያወጣ የእግዚአብሔር ጸጋ ተገለጠ። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። ከዓለማዊ ባህሪ፣ ከዓለማዊ ምኞት፣ ካስተሳሰቡ፣ ካካሄዱ ነፃ የሚያወጣ የእግዚአብሔር ጥቂት ደቂቃዎችን አብረን እንቀጥላለን። በጌታዬ በኢየሱስ ክርስቶስ ስም የትኛውም አይነት ከዚህ በፊት የኖረ እዚህ የደረሰ ይህ ቀን የመጨረሻው እንዲሆን ሴሰኝነት፣ ክፉ የአይን አምሮት፣ የልብ መሻት መቶ ይፈልገዋል አልቻሉም። ሱስ ቢሆን ሱስ የሆነ በኢንተርኔት የገባ እኔ ጋር መገረዝ ያለበት ነገር አለ፣ እኔና አምላክ የምናውቀው የምትሉ ሰዎች ካላችሁ እጃችሁን ብቻ ለጌታ አሳዩ። ከፍ አድርጋችሁ ወደዚህ አልጠራችሁም። እኔ ጋር መቆረጥ ያለበት የከበደኝ ነገር አለ ለምትሉ እጃችሁን ከፍ አድርጉ። አዎ በርካታ ሰዎች ጋር አለ። ከፍ አድርጉና ጌታ ያያል። በጌታዬ በኢየሱስ ክርስቶስ ስም ኃጢአት ቢሆን ዝሙት ቢሆን ጌታ ሆይ የተለያየ አይነት አመል ቢሆን ካንተ ጋር የጠበቀ ህይወት እንዳይኖሩ የከለከለ ያገደ ሸለፈት ሁሉ የእግዚአብሔር መንፈስ የእግዚአብሔር ጸጋ በዚህ ጉዳይ እንድንጸልይ ውስጤን ይሞላል። መወገድ ያለበት ነገር ከህይወታችን መቀረፍ ያለበት ነገር፣ አዎ ሳንፈልገው ከኛ ጋር የከረመ ሳልወደው ብዙ የሚፈረድብን ነገር እያለ በሌሎች ላይ የምንፈርድ፣ ብዙ የሚቆጠር ነገር በእኛ እያለ ጥፋት በሌሎች ላይ ብቻ የምንፈርድ ጌታ ሆይ ፈራጆች የሆንን በፊት ንስሐ እየገባን እንጸልያለን። አንተ በምትፈርድበት ቀን መልካምን ካደረጉት የዘላለምን ህይወት ከሚሸለሙት ከሚረከቡት እንድንሆን እንጸልያለን። ለፍርድ በምትቀጣበት ቀን ለእያንዳንዱ እንደ ስራው በምታስረክብበት ቀን ጌታ ሆይ የክብርን አክሊል፣ የህይወትን አክሊል፣ የጽድቅን አክሊል፣ የወርቅን አክሊል የምንረከብ እንድንሆን ጸልያለሁ። ሩጫችን ከንቱ እንዳይሆን፣ የሰራነው በአገዳ በእንጨት በሳር እንዳይሆን፣ የገነባነው ጌታ ሆይ በከንቱ ነገር እንዳይሆን፣ በእሳት ሲፈተን በእሳት ውስጥ ማለፍ የማይችል እንዳይሆን ዛሬ ጌታ ሆይ አገልግሎታችን፣ ህይወታችን በወርቅ በብር በከበሩ ድንጋዮች እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይሁንላቸው ለወንድሞቼ፣ ይሁንላቸው ለእህቶቼ፣ በጌታዬ በኢየሱስ ስም ይሁንላቸው። ግብዝነት የሌለበት ሩጫ፣ እውነተኛ የሆነ እምነት፣ ለታይታ ብቻ ያልሆነ አገልግሎት፣ እግዚአብሔር ያየኛል በሚል በስውር ከእግዚአብሔር ጋር የሚቀጥል እውነተኛ የጽድቅ ህይወት የወንድሞቼ መለያ እንዲሆን
የተንከባለለ ይሆን። የተስማማኝ ሰው ያንከባልላል፣ ይቃወማል። በጌታ በኢየሱስም ከወንድሞቼ ሕይወት የተወገደ ይሆን። ሃሌሉያ ሃሌሉያ ሃሌሉያ። ጸለይኩኝ በእምነት ጸለይኩኝ፣ አምኜ ተናገርኩኝ፣ አምኜ ተናገርኩኝ፣ አምኜ ሃሌሉያ ሃሌሉያ። ሬባክላሬና ማሶክሬንዲያ ብርጋሞሳ አጄክላሪና ማሶንካሪያ ሃሌሉያ። ይታዩኛል በመንፈሴ አያለው። ዝም በሉ የሚባሉ ግን ተናግረው የማይጠገቡ ልጆች ዝም በሉ ሃሌሉያ ሃሌሉያ። እንደነበረ ነገር አይቀጥልም። ነገር አንዳንድ ነገር ወተን እንድንገባ በልተን ብቻ እንድንኖር በልተን ጠግበን ጠጥተን ወተን እንድንገባ እድሜ እንድንጨርስ እግዚአብሔር አልፈጠረንም። እግዚአብሔር
ሃሌሉያ ሃሌሉያ። እንዲህ እናገራለሁ። እግዚአብሔር እንደዚህ አይነት ክዳን ሁል ጊዜ ይገባል። ከእግሩ ስር ካልጠፋችሁ፣ ከቃሉ ስር ካልተነቀላችሁ፣ በምንጩ አጠገብ ከቆያችሁ ሽታችሁ ይቀየራል። ይደግማለሁ። ከእግሩ ስር ካልጠፋችሁ፣ ከቃሉ ስር ካልጠፋችሁ፣ ከምንጩ ካልተነቀላችሁ፣ እሱ ጋር ከከረማችሁ እግዚአብሔር ጠረናችሁን ይቀየራል። ቋንቋችሁ ይቀየራል። ጥበባችሁ ይቀየራል። ከእሱ ጋር የከረመ እንደነበረ አይቀጥልም። ነገሮች ይቀየራሉ። እግዚአብሔር የሚገርምን ለውጥ በዚህ ቤት ያመጣል። በዚህ ጉባኤ ላይ ያደርጋል። እግዚአብሔር ሆይ እናመሰግንሃለን፣ እናከብረሃለን። ክብር ሁሉ ለስምህ ይሁን። ስለምታደርግልን ታላቅ ነገር ከወዲሁ እናመሰግንሃለን። ታላቅ እልልታና ጭብጨባ ለጌታ ይሁን።